ጊዜው የአማጺው ኃይሎች ወደ ዋናዋ ከተማ አዲስ አበባ እየተቃረቡ የመጡበት ወቅት ነው። በከተማዋ ነዋሪ የፊት ገጽታ ላይ የመረበሽና የመደናገጥ ምልክቶች በግልጽ ይታዩ ነበር። በነዳጅ ማደያዎች አካባቢ ረጃጅም ሰልፎች ተስተውለዋል። ምናልባት ጦርነት ከተነሳ በሚል ስጋት ቀለብ እንዳይቸገሩ ለጥራጥሬ ሸመታ ሕዝቡ በየወፍጮ ቤት በብዛት ይታይ ነበር። ታዲያ በዚህ ወቅት ነው ግንቦት 13 ቀን 1983 ዓ.ም የኢሰፓ ዋና ጸሐፊ የጦር ኃይሎች ጠቅላይ አዛዥና የኢሂድሪ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም ከሀገር መውጣታቸው በኢትዮጵያ ራዲዮ አማካኝነት ለኢትዮጵያ ሕዝብ ይፋ የሆነው። ከግንቦት 13 ቀን 1983 አስቀድሞ ሚያዝያ 18 ቀን 1983 የኢሰፓ የፖለቲካ ቢሮ አባልና የኢሂድሪ ምክትል ፕሬዝዳንት ሌተናል ኮሎኔል ፍስሐ ደስታ፣ የኢሰፓ የፖለቲካ ቢሮ አባልና የድርጅት መምሪያ ኃላፊ ሻምበል ለገሰ አስፋው በጤንነት መታወክና በሥራ ብቃት እንከን በጡረታ መገለላቸው ተገለጸ። ከዚህ በተጨማሪም ኮሎኔል መንግስቱ ኃይለማርያም ለአራት ባለሥልጣኖቻቸው ከፍተኛ ሹመትን ሰጥተዋል። በዚሁ መሠረት አንደኛ ሌተናንት ጀነራል ተስፋዬ ገብረ ኪዳን የኢሂድሪ ምክትል ፕሬዝዳንትና የዘመቻ መምሪያ ዋና ጸሐፊ፣ ሁለተኛ ኃይሉ ይመኑ በመንግሥት ምክር ቤት በምክትል ፕሬዝዳንት ልዩ አማካሪ፣ ሦስተኛ ተስፋዬ ዲንቃ የኢሂድሪ ጠቅላይ ሚኒስቴር፣ አራተኛ ዓለሙ አበበ የኢሰፓ ድርጅት ጉዳይ ኃላፊ በመሆን ተሾሙ። ነገሮች እየተበለሻሹ በመጡበትና የአማጽያን ኃይሎች ወደ ዋና ከተማዋ እየተቃረቡ በመጡበት በዚያን ወቅት ሹምሽሩ ለምን እንዳስፈለገ ለብዙዎች ግራ አጋቢ ነበር። የአዲሱ ካቢኔ አባላትን ምርጫ በተመለከተ ለመጀመሪያ ጊዜ አዲሱ ጠቅላይ ሚኒስትር ራሱ መርጦ ካቢኔውን እንዲያቋቁም ዕድል ተሰጠው። በዚህ የካቢኔ ምርጫ ካሳ ገብሬ፣ ገረመው ደበሌ፣ አሰግድ ወልዳማኔልና ወሌ ቸኮል ሳይካተቱ ቀሩ። ግንቦት 10 ቀን 1983 ዓ.ም ቅዳሜ ማታ ከጡረታ የተገለሉትና በአዲሱ ካቢኔ ያልተካተቱት እንደዚሁም አዲስ የተሾሙበት በተገኙበት በፕሬዝዳንቱ መኖሪያ ለአዲሶቹ መቀበያ ለቀድሞዎቹ መሸኛ የራት ግብዣ ተደረገ። በራት ግብዣው ላይ ፕሬዝዳንቱ ከወትሮ በተለየ መልኩ አንዳች ምግብ አልቀመሱም ነበር። አንዲት አምቦሃ ብቻ ይዘው ትክዝ ብለው ተቀምጠው እንዳዩአቸው ሌተናል ኮሎኔል ፍስሐ ደስታ አብዮቱና ትዝታዬ በተሰኘው መጽሐፋቸው ላይ ጽፈዋል። ግብዣው እንዳለቀ ፕሬዝዳንት መንግስቱ ኃይለማርያም ቤታቸው በራፍ ላይ ቆመው እንግዶቹን አንድ በአንድ አሰናበቱ። ይህች የራት ግብዣ የማትደገም የመጨረሻው አራት መሆኗ ነበር። ግንቦት 11 ቀን 1983 ዓ.ም ምሽት በዘመቻ ማዕከል ፕሬዝዳንቱን ጨምሮ ከፍተኛ የመንግሥት የሥራ ኃላፊዎች በተገኙበት ስብሰባ ተካሄደ። በዚያ ምሽት ኮሎኔል መንግስቱ ኃይለማርያም አንዲት ሐሳብ ሰነዘሩ። ፕሬዝዳንቱ ቃል በቃል ያሉት የሚከተለውን ነበር። ወንበዴዎችን ለማሸነፍ የግድ የውጭ ኃይል ማስገባት ያስፈልገናል። ይህን ልታደርግ የምትችልና የምትፈቅድ ደግሞ ሰሜን ኮሪያ ናት። በመልእክት የሚፈጸም ጉዳይም አይደለም። ስለዚህ እኔ ራሴ መሄድ አለብኝ በማለት ፕሬዝዳንቱ ወደ ሰሜን ኮሪያ ለማቅናት እንደሚፈልጉ ይገልጻሉ። የፕሬዝዳንቱ ወደ ሰሜን ኮሪያ የመሄድ ዕቅድ ግራ የሚያጋባ ነበር። አማጽያኑ አዲስ አበባን ከበው አምቦን ይዘው በሰሜንና በሰሜን ምስራቅ በኩል እየገሰገሱ ደብረ ብርሃንና ፍቼ በስጋት ላይ ወድቀው ዛሬና ነገ አዲስ አበባ ይገባሉ እየተባለ የሸሸ ሰራዊት አዲስ አበባ እየገባ ሌላውም ከነመሳሪያውና ከነተሽከርካሪዎቹ ከነታንኮቹና ብረት ለበስ መኪናዎቹ በተደራጀ መልኩ ወደ ደቡብ ሲዳማ እየሸሸ እንዲሁም የአማጺው ቡድኖች ያሰብን መንገድ ቆርጠው ወደ ሐረርና ወደ ናዝሬት አቅጣጫ የሚሸሸውን ሰራዊት እየተከተለ መገስገሱ እየተሰማ በአራት ቀን ውስጥ ወደ ኮሪያ 24 ሰዓት በሮ ተነጋግሮ አሳምኖ ወታደርና መሳሪያ ተዘጋጅቶ መጥቶ አገሪቱን ያድናታል ማለት የህልም እንጀራ እንደሆነ ግልጽ ነበር። ከዚህ በተጨማሪም በምንድን ነው የምናጓጉዘው? አውሮፕላን በቂ ሰራዊት፣ መሳሪያ፣ ታንክና መኪና ሊያጓጉዝ አይችልም። በመርከብም ሳምንታት ወይም ወራት ከመውሰዱም በተጨማሪ መሳሪያዎቹ ከየትኛው ወደብ አልፎ በየትኛው መንገድ ሊመጣ ነው የሚሉት ጥያቄዎች በግልጽ አልተመለሱም ነበር። ይህንንና ሌሎችን ሁኔታዎችን ለተመለከተ ፕሬዝዳንቱ ስልጣናቸውን ለቀው ከሀገር ለመውጣት ፍላጎት እንዳላቸው ማሳያ ነበር። ግንቦት 12 ቀን 1983 ዓ.ም ማለዳ ላይ ፕሬዝዳንት መንግስቱ ኃይለማርያም ቢሮአቸው ገብተው
የተለያዩ ወረቀቶችን ሲቀዱ እንደዋሉ አንዳንድ ምንጮች ይጠቅሳሉ። በዚህ ቀን ምሽት እንደተለመደው በዘመቻ ማዕከል ውስጥ ስብሰባ ተደርጎ ነበር። አጀንዳው ቀበሌዎችን ስለማስታጠቅ ሲሆን ቅድሚያ ለካድሬዎች ቢሰጥ የሚል ሐሳብ ቀረበ። ከዚያም ውይይት ተደርጎ መጀመሪያ ለካድሬዎች፣ ሁለተኛ ለመለዮ ለባሾች፣ ሶስተኛ ለቀበሌ ተመራጮች፣ አራተኛ በቀበሌ ተመራጮች ተመርጠው ለሚቀርቡ ሰዎች ትጥቅ እንዲሰጥ ተወሰነ። ትጥቁም ኤኬኤም እና ኤኬኤስ እንዲሆን የተወሰነ ሲሆን በስብሰባው መጨረሻ ላይ ኮሎኔል መንግስቱ ኃይለማርያም ብላቴ በመሰልጠን ላይ ያሉትን የዩኒቨርሲቲ ተማሪዎች ያሉበትን ደረጃ ለመመልከት በማግስቱ ወደ ማሰልጠኛ ጣቢያ እንደሚሄዱ ለተሰብሳቢዎቹ ገለጹላቸው። ከተሰብሳቢዎቹ መካከል አንድ ሁለት ባለስልጣናት አብረዋቸው ለመሄድ ጥያቄ ቢያቀርቡም እናንተ ስራችሁን ስሩ፣ እኔ በቃለሁ በማለት ስብሰባውን ዘጉ። በዚህ ቀን ማታ ከሮበርት ሙጋቤ የተላኩ መልእክተኞችን ሲያናግሩ በቴሌቪዥን ታዩ። በዚህ ወቅት መልእክተኞች መቀበሉ እጅግ ግራ የሚያጋባ ነበር። የውጥረት ወቅት ነው። አዲስ አበባ በአማጽያኑ ተከባለች። የዲፕሎማሲ ሥራ የሚሰራበት ወቅት አልፎበታል። ስለዚህም መልእክተኛው ምን መልእክት ይዞ ነው የመጣው የሚል ጥያቄ አዘል ጥርጣሬን በሁሉም ዘንድ ፈጠረ። ማክሰኞ ግንቦት 13 ቀን 1983 ዓ.ም የፕሬዝዳንቱ ልዩ ረዳት ሻምበል መንግስቱ ገመቹ ብላቴን ማሰልጠኛ ጣቢያ ደርሶ ከዚያም ወደ አስመራ ደርሶ መልሶ የሚያበቃ ነዳጅ የሞላ አንድ ዳሽ 5 አውሮፕላን እንዲዘጋጅ ያዛል። ወደ 2 ሰዓት ገደማ ፕሬዝዳንቱ ከተመረጡ አጃቢዎቻቸው እንደዚሁም ከ3ኛ ክፍለ ጦር የመጣና የቅርብ አጃቢያቸው ከነበረው ከሻምበል ደመቀ ባንጃው ጋር በመሆን በደህንነት ሹሙ በኮሎኔል ተስፋዬ መሪነት ቦሌ አውሮፕላን አየር ማረፊያ በመድረስ ተዘጋጅታ ትጠብቅ በነበረችው አውሮፕላን ተሳፈሩ። ፕሬዝዳንቱን የያዘችው ዳሽ 5 አውሮፕላን ብላቴን ለማረፍ ስትቃረብ ፕሬዝዳንቱ የአውሮፕላን አብራሪውን ኮሎኔል መኮንን አደሳን ጠርተው ኬንያ ናይሮቢ ዛሬውኑ አስቸኳይ ስብሰባ አለብኝ በማለት በቀጥታ ወደ ናይሮቢ እንዲያመራ ትዕዛዝ ሰጡት። ኮሎኔሉ ለዚህ በረራ ያልተዘጋጁ መሆናቸውንና የበረራ ካርታ አለመያዛቸውን ቢገልጹም በሚችለው ሁሉ እንደምንም ብለው እንዲሞክሩ በጣም ምስጢር በመሆኑም የራዲዮ ግንኙነት እንዳያደርጉ አዘዟቸው። እንደ አጋጣሚ አንድ የኢትዮጵያ አየር መንገድ አውሮፕላን በመብረር ላይ ስለነበር የራዲዮ ግንኙነት በማድረግ የበረራ መስመራቸውን አስተካክለው ከቀኑ 6 ሰዓት ከሩብ ላይ አውሮፕላኑ ኬንያታ አውሮፕላን ማረፊያ ለማረፍ ቻለ። የኬንያታ አየር ማረፊያ ተቆጣጣሪዎች አውሮፕላኗ አንድ ከፍተኛ ባለስልጣን መያዟን እንጂ የባለስልጣኑን ማንነት ስላላወቁ አውሮፕላኗ ካረፈች በኋላ ፕሬዝዳንቱ ሳይወጡ ለረጅም ጊዜ ቆዩ። ከዚያም በአየር መንገዱ ባለስልጣናት በኩል በተደረገው ግንኙነት ለፕሬዝዳንት አራፕ ሞይ ከተነገራቸው በኋላ ወደ ኬንያ ቤተ መንግስት እንዲያመሩ ተደረገ። በዚሁ ቀን ማለትም ግንቦት 13 ቀን 1983 ዓ.ም ከረፋዱ 3 ሰዓት ከ45 ላይ አዲሱ ምክትል ፕሬዝዳንት ጀነራል ተስፋዬ ገብረ ኪዳን አስቸኳይ ስብሰባን በቤተ መንግስት ጠሩ። በስብሰባው ላይ ሌተናል ኮሎኔል ብርሃኑ ባየህ፣ ጀነራል አዲስ ተድላ፣ ኃይሉ ይመኑ፣ ተስፋዬ ዲንቃ፣ የደህንነት ሚኒስትሩ ኮሎኔል ተስፋዬ ወልደ ስላሴና የኮሎኔል መንግስቱ ኃይለማርያም ልዩ ረዳት ሻምበል መንግስቱ ገመቹ ተገኙ። ተሰብሳቢዎቹ ቦታቸውን እንደያዙ ጀነራል ተስፋዬ ንግግራቸውን ጀመሩ። ፕሬዝዳንቱ ጦርነቱ እየገፋ ስለመጣ የበለጠ ደም መፋሰስ እንዳይከሰት ከሀገር ወጥቻለሁ በማለት ዛሬ ጧት ከሀገር ወጥተዋል። ይህን ለኔ አልነገሩኝም። ለጓድ ተስፋዬ ገመቹ ነግሯቸው ሸኝቷቸው ከተመለሱ በኋላ ነው የነገሩኝ። ዝርዝሩን እነሱ ይነግሯቸዋል። የወቅቱ የሀገሪቱ ምክትል ፕሬዝዳንት ጀነራል ተስፋዬ ገብረ ኪዳን ይህ የፕሬዝዳንቱ ከሀገር መውጣት ዜና በስብሰባው ላይ ለታደሙት ባለስልጣናት አስደንጋጭ ነበር። የደህንነት ሚኒስትሩ ኮሎኔል ተስፋዬ ወልደ ስላሴ በበኩላቸው በዝርዝሩ ተወያይተን ይህ ይበጃል ብለን ተስማምተን የተደረገ ነው በማለት ሁኔታውን ለተሰብሳቢዎቹ አብራሩ። ሻምበል መንግስቱ ገመቹ ደግሞ ትናንት ባለቤታቸውን ሸኘው፣ ዛሬ ደግሞ ይህንኑ ነግረውኝ ተሰናብተውኝ ሄዱ በማለት ገለጹ። ከዚያም ውይይቱ ቀጥሎ የውጭ ዜና ማሰራጫዎች ዜናውን ከመስራታቸው በፊት በ6 ሰዓት እኩለ ቀን ሁኔታውን ለሕዝብ እንዲገለጽ ተወሰነ። መግለጫውን ሌተናል ኮሎኔል ብርሃኑ ባየ፣ ጓድ ኃይሉ ይመኑ፣ የፓርቲው የርዕዮተ ዓለም መምሪያ ኃላፊ ሽመልስ ማዘንጊያና የማስታወቂያ ሚኒስትሩ ጓድ አብዱል ሐፊዝ የሱፍ አዘጋጁት። በዚሁ ቀን ማለትም ግንቦት 13 ቀን 1983 ዓ.ም የወቅቱ የማስታወቂያ ሚኒስትር የነበሩት አቶ አብዱል ሐፊዝ የሱፍ
ለኢትዮጵያ ራዲዮ የዜና ክፍል ኃላፊ ለአቶ ጌታቸው ኃይለማርያም ስልክ በመደወል በአስቸኳይ ወደ ማስታወቂያ ሚኒስቴር እንዲመጡ አሳሰቡ። አቶ ጌታቸው ኃይለማርያም አንዳች ያልተጠበቀ ክስተት መከሰቱ ስለገባቸው በአስቸኳይ ከሚኒስትሩ ቢሮ ተገኙ። ጋዜጠኛው ከሚኒስትሩና ከሌላው ኃላፊዎች ጋር ከተወያዩ በኋላ አንዲት ፖስታ አንጠልጥለው ወደ ኢትዮጵያ ራዲዮ ቅጥር ግቢ አመሩ። አቶ ጌታቸው ኃይለማርያም በኢትዮጵያ ራዲዮ እንደደረሱ ፖስታይቱን ያስረከቡት ለታዋቂው ጋዜጠኛ ዳሪዮስ ሞዲ ነበር። ዳሪዮስም ፖስታይቷን ከፍቶ አነበበው። በኢትዮጵያ ራዲዮ አማካኝነት ዜናው ለኢትዮጵያ ሕዝብ እንዲደርስ ተደረገ። የአያሌ ኢትዮጵያውያንን ሕይወት መጥፋትና ከኑሮ መፈናቀል ያስከተለ ሁኔታ እንዲለወጥ በልዩ ልዩ መልክ ጥረት ሲደረግ ቆይቷል። ሆኖም ችግሩ አልተቃለለም። ይልቁንም ወደ ባሰ ደረጃ እየተሸጋገረ በመሄድ ላይ ይገኛል። ስለዚህ ደም መፋሰስ እንዲቆምና ሰላምም እንዲሰፍን በልዩ ልዩ ወገኖች የአገሪቱ ፕሬዝዳንት ከስልጣን መውረዳቸው እንደሚበጅ ታመነበት ስለሆነ ይህንኑ በማመዛዘን ፕሬዝዳንት መንግስቱ ኃይለማርያም በዛሬው ዕለት ከስልጣን ወርደው ከኢትዮጵያ ውጪ ሄደዋል። ፕሬዝዳንቱ ከስልጣን በመውረድ አገር ለቀው በመሄዳቸው የሪፑብሊኩ ምክትል ፕሬዝዳንት ሌፍትናንት ጀነራል ተስፋዬ ገብረኪዳን ተክተው ይሰራል። በማግስቱ ደግሞ ይኸው ዜና አንቱታው በአንተ ተተክቶ ከሀገር ወጡ የሚለው ኮበለሉ በሚል ተቀይሮ ለሕዝብ እንዲሰራጭ ተደረገ። ፕሬዝዳንት መንግስቱ ኃይለማርያም የሥራ ጉብኝት የሚያደርግ በመምሰል ወደ ዚምባብዌ መኮብለሉን አንድ የመንግስት ምክር ቤት ቃል አቀባይ ገለጸ። ከኬንያታ አየር ማረፊያ ወደ ኬንያ ቤተ መንግስት ያመሩት ኮሎኔል መንግስቱ ኃይለማርያም እዚያው ቤተ መንግስት እያሉ በኬንያ የኢትዮጵያ ኤምባሲ ጉዳይ ፈጻሚ የነበሩት ዶክተር መስፍን ረታ ፕሬዝዳንቱ ከስልጣናቸው መውረዳቸውን የሚገልጽ ቴሌግራም በውጭ ጉዳይ በኩል ይደርሳቸዋል። ይህንንም ይዘው በመሄድ ለፕሬዝዳንቱ በንባብ አሰሟቸው። እሳቸው ግን ሲነገራቸው መሳሪያ ለመግዛት ወደ ኮሪያ በማምራት ላይ መሆናቸውንና የዚህ አይነት ቴሌግራም መተላለፉ ያሳዘናቸው መሆኑን ለአምባሳደር ዶክተር መስፍን ረታ ገለጹላቸው። በዚሁ ቀን ማታ ኮሎኔል መንግስቱ ኃይለማርያም ለጀነራል ተስፋዬ ገብረኪዳን ደውለው አነጋግሯቸው እንደነበር ሌተናል ኮሎኔል ብርሃኑ ባየ ያልታሰበው የህይወቴ ፈታኝ ጉዞና የኢትዮጵያ አብዮት ተሳትፎ በተሰኘው መጽሐፋቸው ላይ ሲገልጹ በዚሁ ቀን ማታ እንደተለመደው በዘመቻ ማዕከል እንደተሰበሰብን ጄኔራል ተስፋዬ ገብረኪዳን በስልክ ተፈልጎ ለማነጋገር ሄደ። ስልክ የደወለው ኮሎኔል መንግስቱ ኃይለማርያም ነበር። ለምን ቸኮላችሁ? እኔኮ አንዳንድ መሳሪያዎችን የሚገኝበትን ሁኔታ ለመመካከር ነው የመጣሁት። አሁንም ኃይል አደራጅቼ በደቡብ በኩል እመጣለሁ። ከዚህ የስልክ ጥሪ በኋላ ኮሎኔል መንግስቱ ኃይለማርያም የኢሰፓ ዋና ጸሐፊ፣ የጦር ኃይሎች ጠቅላይ አዛዥና የሂድሪ ፕሬዝዳንት መሆናቸው አብቅቶ ስደተኛው መንግስቱ ሆኑ። አምሻውን ከናይሮቢ ፕሬዝዳንት ዳንኤል አራፕ ሞይ ባዘጋጁላቸው አውሮፕላን ወደ ስደት መኖሪያቸው ዚምባብዌ ሐራሬ አመሩ። ኮሎኔል መንግስቱ ኃይለማርያም አሁንም ድረስ አገር ጥለው ኮበለሉ የሚለውን ትችት አይቀበሉትም። በአንድ ወቅት በስደት ካሉበት ሀገረ ዚምባብዌ ሆነው ከአንድ ዓለም አቀፍ የራዲዮ ጣቢያ ጋር ባደረጉት ቃለ ምልልስ ይህንን ብለው ነበር። በመሰረቱ ለጉዞ ምክንያት የተደረገና ልባት የተደረገውና እውነትም የነበረው የብላቴን ጉዞ ነው። ብላቴን ልንሄድ ነው። ከዛም በኋላ ነው እንግዲህ በውሎ ገብ ለአንድ ሰዓት ያህል ፕሬዝዳንት አራፕ ሞይን ካነጋገረን በኋላ ተመልሰን መጥተን ብላቴን ሌሊቱን በሙሉ ከሰራዊቱ ጋር ቁጭ ብለን የሚያስፈልገውን ነገር ፍርጥጥ አድርገን ተናግረን ተመልሰን እንመጣና ስናውቃ ደግሞ ሁኔታ እንደፈቀደ ደግሞ ወደ ጅቡቲም ወደ በርበራም እናመራለን በሚል አይነት መንገድ ለፓይለቱ ይህንን ትዕዛዝ መስጠቴ ይታወቃል። መንግስቱ እና ተስፋዬ ብቻ ሳይሆኑ ሁኔታውን ሌሎችም ሰዎች ያውቃሉ እና እነከሌ ናቸው ብሎ ማለቱ በአሁኑ ጊዜ እንግዲህ የእነሱ ሁኔታ የወደፊቱ ኢትዮጵያ ድል እና ምርትና ግዱ ስላልታየ የተወስም መጥቀስ አልፈልግም እንጂ ከመከላከያው ካውንስል ወይም ምክር ቤት ከፖለቲካ ቢሮ አባላትም ለጉዳዩ አግባብ ያላቸው ከፍተኛ አመራር ላይ ያሉ ጓዶች ይሄንን ያውቃሉ። ኬንያ የሄድኩበት ምክንያት የአሰብ በር በሻዕቢያ ቁጥጥር ስር የዋለ እንደሆነ ጠቅላላ እንግዲህ መገታትና መቆማችንና ለጠላት ድል ሁኔታ የበለጠ ማመቸቱ ግልጽ በመሆኑ ምክንያት ሌላ የውጭ መገናኛ በር በማግኘት እና በምስራቅ፣ በምዕራብ፣ በደቡብ ተዘራጅቶ ለካውንተር አታክ ለመልሶ ማጥቃት ዝግጅት የኬንያ የጅቡቲና የሰሜን ሶማሊያ መንግስት ከኛ ጋር መተባበር
አስፈላጊነት በእኔ ምስጢራዊ ተልእኮ አስረድቼ እና ሁኔታውን አመቻችቼ እንድመጣ ነው ተልእኮዬ እና በዚህ ይሄንን እኔ ከልብ አምኜ ነው የተቀበልኩት። እነሱ ግን እንግዲህ እንደሚመስለኝ ለእኔ መውጫ ነው ያደረጉት ማለት ነው። ምክንያቱም ገና ኬንያ ሲሄድ እኔ በ2 ሰዓት ከ20 በረራ ሲጀምር በ3 ሰዓት እነሱ ስብሰባ እንደጀመሩ እዛ እንደደረስኩኝ በ7 ሰዓት የእኔ ከስልጣን መውረድ ዜና እንደተነገረ ወዲያውኑ እንዴ ምንድነው የተፈጠረው ብዬ ሁኔታውን ለማረጋገጥ ስልክ ስደውል የደረሰኝ መልእክት በኬንያ ኤምባሲ በኩል በታላቅ ሐዘን እና ጥልቅ በሆነ ስሜት ጓድ መንግስቱ ገላጋዎች እና የውጭ ኃይሎችም ባደረጉት ቅድመ ሁኔታና ተጽዕኖና ህዝቡም እኛም ስላመንበት በአሁኑ ጊዜ የእርሶ ከስልጣን መገለል ለአገሪቱ ሰላም መፍትሄ ይሆናል ተብሎ ስለታመነበት ካሁን ጀምሮ እርሶ ወርደው በምትኮ በጥብቅ ጀነራል ተስፋዬ ርዕሰ ብሔር ሆኗል የሚል ነው የደረሰኝ። እንግዲህ ቢያስፈልግ የተለዋወጠውን ነገር መነጋገር ይቻላል። ሁኔታውን ገልጬ እንደሆነ ዛሬው ይሄ ነው እና በዚህ ሁኔታ ነው እንጂ እኔ አልኮበለልኩም። የሚያስኮበልልም ሁኔታም አልነበረም። ዝግጅቴም ይሄም አልነበረም። ግንቦት ወር በታሪክ ውስጥ ብዙ ታሪካዊ ክስተቶችን አስተናግዷል።